ራበኛ ይህ እንግዲህ ዳኒ ጢሞ ተብሎ ይጠራል። ይህ ቪዲዮ እየቀረጽኩት ያለሁት ወንድማችንም ወደዚህ ኢንቫይት ያደረኩበት ምክንያት እናንተ ወንድሞቹ ሆናችሁ እንድታግዙት ነው። ትላንትና ታሪክ ማንም አይመዘን። ትላንትና ቢመረመር ሁሉም ሰው የየራሱ ጉድፍ አለ። የመጣሁት ለደስታ መልእክት ነው። ለዳኒ እጅግ በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። ጤና ይስጥልኝ ውድ ቻናል ሰዎች እንዴት አላችሁልኝ? መግቢያው ላይ እንዳያችሁት ዛሬም በወሳኝ ቪዲዮ ወደ እናንተ ተመልሻለሁኝ። አብራችሁኝ ከቆያችሁ ደግሞ ትዝብት ሀሳባችሁን ታካፍሉኛላችሁ። ከአርቲስት ዳኒ ጢሞ ጋር በተያያዘ እንግዲህ አዶናይ መልካም የተባለ ነገር አድርጓል። የሚገርም ቪዲዮ ነው። አዳዲስ ቤተሰብ ከመጣችሁ ደግሞ ሰብስክራይብ እያደረጋችሁ ጀምሮ ቪዲዮውንም ላይክ አድርጉት። ቀጥታ ወደ ቪዲዮአችን እንገባለን። ዛሬ እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ። ይህ እንግዳ እንግዲህ ዳኒ ጢሞ ተብሎ ይጠራል። እንግዲህ ሰይፉ ፋንታሁን ላይ ቀርቦ ነበር ፖድካስት ላይ እና እንደሰማችሁት ወንድማችን በጣም ታለንትድ ነው። በጣም ትልቅ አላማ አለው። ግን ደግሞ አሁን ተዳክሞ ይገኛል። ህይወት አንዳንዴ እንደዛ ነች። ስለዚህ እኛንን መቆም ያለብን ለእንደነዚህ አይነት ብርቱ ሰዎች፣ አላማ ላላቸው ሰዎች። አርቲስት ዳኒ ጢሞ እንግዲህ በሰይፉ ኢቢኤስ ላይ ቀርቦ ርቦኛል ሲል ተናግሮ ነበረ። ራበኛ ይርባል ችግር ነው ማለት ነው። ሲራ እንትን አይልም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጡ። ሁላችንም በህይወታችን ነገ ላይ ምን ሊፈጠር እንደሚችል አናውቅም። ከዚህ በኋላ እንግዲህ አዶናይ በቤቱ ግብዣ አድርጎለት ነበረ። ይህ ደግሞ የሚያሳየው ምንድነው? ሁላችንም ሰው እንደሚያስፈልገን ነው። ጠንካራ እንደሆነ ሁሌ የምናስመስላለን እንጂ ሰው ካለ ሰው መሆን አይችልም በምንም ታምር። ለዛም ነው ቤተሰቤ ላይ ጥግት ምለው በቃ በተቻለኝ አቅም በቃ ድክመቴን አውቀዋለሁና እነሱ ድክመቴ ይሞሉልኛል። እንደ ሰው ደግሞ ድክመት ማመን ሁላችንም ጥንካሬ ነው ብዬ ነው የማስበው። ስለዚህ አለን እና በብሔራዊ ቲያትር ይመስለኛል በሚያቀርበው የራሱ ፕሮግራም ላይ የገቢ ማሰባሰቢያ እንዲደረግለት በአዶናይ በኩል ጥሪ ቀርቦ ነበረ። ትኬት በመግዛት ማለት ነው፣ በቪአይፒ እና በተለያዩ ሌቭሎች። ሰላም ጋይስ፣ አሁን የምንገኘው እንግዲህ ከዳኒ ጢሞ ጋር ነው። ይሄው ወንድማችን ደግሞ አንድ ነገር ሊነግራችሁ ይፈልጋል። ወንድማችን ነገራቸው እስኪ። እሺ፣ እናመሰግናለን የአዶኒ ቤተሰቦች፣ የሁላችንም ቤተሰቦች ናችሁ። ዛሬ የተገኘ ነው ለዳኒ ወንድማችን የክብር እና ደግሞ አሁን ላይ ካለበት የጤና እክል ራሱን ሊያገግም ቢያንስ ሊያስችለው የሚችል የገቢ ማሰባሰቢያ ለማድረግ ነው የመጣ ነው። ለዳኒ ጢሞ ክብር ተብሎ ሊሰራበት የተዘጋጀበት ቲያትር ነበረ፣ የንጉስ አርማ። እሱን በነገው ዕለት ሰኔ 15 ከ10 ሰዓት ተኩል ጀምሮ በብሔራዊ ቲያትር ያገኙታል። ትኬቱ 564 ትኬት ነው የሸጥነው። ወደ 1300 ነው የሚይዘው። ወደ 846 ትኬት ይቀራናል። ይህንን ትኬት ደግሞ ለበጎ አድራጎት ስራ እየተጠቀመው ስለሆነ ፕሊስ እባካችሁ ገዝታችሁ የበኩላችሁን አስተዋጽኦ እንድታደርጉ ስንል እንጠይቃለን። ቢዝነስ ኦነሮች ከሆናችሁ ደግሞ የምትችሉትን ያህል ቲኬት በመግዛት ቪዲዮ ብትሰሩና ወንድማችን መጥቶ ቲኬት ወደ ቢዝነሳችሁ በመምጣት ያስረክባችኋል ማለት ነው። የዛኔም ቪዲዮ ቀርጻችሁ እንደ ምስክርነት ሰፖርት እንዳደረጋችሁ ቪዲዮ መልቀቅ ትችላላችሁ ማለት ነው። ትልቅ ነገር ነው የሚሆነው ለቢዝነሳችሁ እና ተመልካቾችም ቢዝነሶች ሰፖርት ሲያደርጓቸው ካያችሁ ቪዲዮአቸው እየገባችሁ ቪው እንዲያድግላቸው አድርጉ። ሪፖርት እንግዲህ ይህን የሱን ጥሪ ተከትሎ ላስቀድምላችሁና ትላንትና ምሽት ብሔራዊ ቲያትር እንደዚህ አይነት አቀባበል ተደርጎለት ነበረ።
አቀባበል ከተደረገለት በኋላ የአዶናይ ጥሪ ሰምተው በርካቶች ትኬት ገዝተዋል ይመስለኛል። እንደምትመለከቱት አዳራሹ በጣም ሙሉ ነው። እንዲህ አመስግኗል። ቃላት ያለኝ ይመስለኝ ነበር ለካ ቃል የለኝም የእውነት ከልቤ ደስ ያለኝ ይሄን ያደረገው ደግሞ የድንግል ማርያም ልጅ መድኃኒዓለም እኔ ለእግዚአብሔር ሕግ አክባሪውና ታዛዥ ልጁ አይደለሁም። አመፀኛ ልጅ ነኝ፣ ግን አመፄን አላየም። ከተሸሸጉበት ወጥቶ እናንተ ፊት አቆመኝ። አሁንም ክብሩን ይውሰድ። ዳኒ ጢሞ እንግዲህ በርካቶቻችን የምንወደው አርቲስት ነው። ህይወት በመከራ የተሞላች ነች። ዛሬ ስኬታማ ሆነ ማለት ነገ ላይ ምን ሊፈጠር እንደሚችል አይታወቅም። ሰይፉ ኢቢኤስ ላይ ቀርቦ ያን ነገር ጥሪ ካቀረበ በኋላ እንግዲህ በርግጥ ሶሻል ሚዲያ ላይ መውጣት አንዳንዴ ችግራችን ይዘን የምንቀመጥ ከሆነ ለህይወታችን ከባድ ነገር ነው የሚሆነው። እኛ መፍታት የምናንችለው ከሆነ ጥሪ ማቅረብ፣ እርዳታ መጠየቅ ደካማነት አይደለም። አዶናይም ይሄንን ተናግሮታል። አርቲስቱ እንግዲህ ለአዶናይም በቤቱ በነበረበት ሰዓት መልካምነት ከፈጣሪ ነው። በትላንትና ታሪክ ማንም አይመዘንም። ትላንትና ሲቢመረመር ሁሉም ሰው የየራሱ ጉድፍ አለ። አንተ የምትለካው ዛሬ በቆምክበት አቋም ላይ ነው። እግዚአብሔር እኮ እያኖረን ነው ሁላችንም፣ ሁሉንም ሳይመለከት ኃጢአትን ምንም ሳይመለከት እያኖረን ነው ሁላችንም። እኔ አንተ ላይ ጣቴን ለመጠቆም ምን ስልጣን አለኝ? የትኛው ንጽህና ነው አንተ እንደጠቆም ያደርገኝ? እሷን እኮ መቀበል ያቃተች። ይሄንን አምነህ ተቀበል። አሁን አንተ ስትርቅ ብዙ የሚያስፈልጋቸው ሰዎች ሳይገኙ ይቀራሉ። አንተ እስክትመጣ እነዛ ሰዎችን አናገኛቸው። በምትችለው አቅም በምትችለው ልክ እንደ ጠዋት በመስኮት እንደምትገባ ፈገግታ ነው አንተ መልካም ስታደርግ እግዚአብሔር ፈገግ የሚለው። መልካምነት እንዲሁ ዝም ብሎ ማንም ስለፈለገ መልካም አይሆንም። እግዚአብሔር ነው የሚሰጠው መልካም ልብ። ስለዚህ ፈተና እንዳለብህ ማወቅ መቻል አለብህ። ምቀኛ እንዳለብህ ማወቅ መቻል አለብህ። ቅድም እንዳልኩ ነው ክርስቶስን ያዘው እየከመጣ እኛ ኃጢአተኞች ላንሰደብ ላንተቻችን በጣም ስለዚህ ምን አስቸገረ? እርሳው ተው፣ ዝም ብለህ ወደፊት ሂድ። እግዚአብሔርን ከፊት አድርገህ ከኋላ አድርገህ በመንገድ መቀጠል ነው። መልካምነት ከፈጣሪ ነው። ሰው ስለፈለገው ብቻ የሚሆን አይደለም። ታላላቅ ሰዎች የታላላቅ ሰዎች ምክር በገንዘብ የሚገኝ አይደለም። ከሰሞኑ አዶናይ ላይ ያው የተነሱዎች ስለነበሩ እንግዲህ ለነሱ ይመስለኛል። ከዚሁ ጋር በተያያዘ ሰዎች ምን አሉ የሚለውን ደግሞ የተወሰነ ላስደምጣችሁ። ጊዜም አንድ እርምጃ ወደፊት በመራመድ የሚታወቀው ወንድማችን አዶናይ አንድ እርምጃውንም ተራምዷል ማለት ነውና በጣም ደስ ብሎኛል። የምር ስጠብቆ የነበረ ነገር ስለሆነ ነው። እዩት እስቲ። አሁን እንግዲህ ደርሷል። ሰላም ጤና ይስጥልኝ። ዌልካም ዳኒ። እንዴ ግብዳር ነህ እንዴ? ባከል በእናትህ ሲሪየስ በኢትዮጵያ የቲክታክ ታሪክ አዶናይ ከአንድም 2-3 ጊዜ የ1 ሚሊዮን ፎሎ ቻሌንጅ ሰጥቶ አሳክቶ አሳይቷል። አዶናይን የሚያህል ቲክታከር በኢትዮጵያ ውስጥ ወደፊትም አይመጣም። እናትዬን he is the one and the only በቃ ከአንድም 2-3 ጊዜ የ1 ሚሊዮን ፎሎ ቻሌንጅ ሰጥቶ ያሳካ ተጽዕኖ ፈጣሪ ነው። አዎ ወደድክም ጠላህም even if ከአንድም 2-3 ዓለም አቀፍ ቲክታከሮች ኢንቫይት አድርጎ አገራችንን ያስጎበኘ እንቁ ልጃችን ነው። በቃ ትችላለህ ይመስል በርካቶችን አሁንም እያነጋገረ ይገኛል። እጅግ ከሰብአዊነት በላይ ነው። እጅግ በጣም ነው ደስ የሚለው። በቅርብ አዳዲስ ነገሮችን እንጠብቃለን። ለያሾም እንግዲህ ተገርማለች። እጅግ ደስ ብሎኛል ብላለች። እንዴ ከማን ጋር ነው እንዴ? ዳኒ ፂሞ ሄደ እንዴ? አገኘው እንዴ ጋይስ? ዋው ዋው ጋይስ የምር ደስ አለኝ። እንበይ መጣያችሁ። ዋው እናመሰግናለን ወንድማችን አዶናይ።
አሁን ያዩት በነገራችን ላይ ጋይስ በቤቴ ነው። ዋው በመጨረሻ አሁን እኔ ከዚህ ጋር በተያያዘ ማለት የምፈልገው አዶናይ ይህን ነገር በማድረጉ በማስተባበሩ ውጤትም እንደዚህ እያየን ስለሆነ የተቸገሩ ሰዎችን የሚያስታውስ እንግዲህ ይሄ ከፈጣሪ ነው። እሱ መልካምነት እንደተናገረው ከፈጣሪ ነው። በርካታ ኢንፍሉዌንሰሮች አሉ ኢትዮጵያ ውስጥ፣ በርካታ ሀብታሞች አሉ ኢትዮጵያ ውስጥ። ግን ሶሻል ሚዲያ ደግሞ አቅም አለው። አዶናይ ሰሞኑ የነበረበትን ሙድ ታውቃላችሁና ከዛ ሁሉ እንትን ብሎ ወጥቶ አሁን ለወንድማችን እንደዚህ ሲደርስለት እኔ ከምላችሁ በላይ በርካቶችም ደስ ብሏቸዋል። እኔም በጣም ደስ ብሎኛል። ወንድማችን አዶናይ በርታልን። አንተን ትልቅ ቦታ ነው በድጋሚ የምንጠብቅህ። አዶናይ ያላችሁን ፍቅር ኮመንት ላይ ግለጹለት። እሺ ሰላም፣ እንዴት አላችሁ? የመጣሁት ለደስታ መልእክት ነው። ለዳኒ እጅግ በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። ብዙ ስጦታዎች ተሰጥተውታል። ግን ያው ይሄም በቂ አይደለም፣ ከዚህም በላይ ይገባዋል። ብዙ አዳዲስ ነገሮችንም እንጠብቃለን። ከሰይፉ ጀምሮ እስከ ዛሬ ፖስት እስከ አዶናይ ፖስት ድረስ ትልቅ ርብርብ ተደርገዋል። ለዚህ እኔ ፐርሰናሊ ላመሰግነው እፈልጋለሁ። ሰይፉንም፣ አማኑኤል ሀብታሙን፣ ራሱ አዶናይን፣ በዚህ ላይ ሙሉ ኮሚቴውን ብሔራዊ ቲያትር ያስተባበሩትን ሁሉንም እጅግ በጣም ብዙ የጥበብ ባለሙያዎች ናቸው እዚህ ላይ የተሳተፉት። ይሄ ደግሞ ቀላል አይደለም። ስለዚህ ፐርሰናሊ በጣም ላመሰግናቸው እወዳለሁኝ ማለት ነው። ምክንያቱም ዛሬ ራሱ የታየው ቲያትር ሙሉ ገቢው ለሱ ነው የሆነው። እሳት ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበረ። እጅግ አድርጌ ነው የምወዳችሁ። ሰብስክራይብ ያላደረጋችሁ ላስታውሳችሁ፣ ሰብስክራይብ አድርጉኝ፣ ቪዲዮ ላይክ አድርጉ። በሌላ ወቅታዊ ቪዲዮ እስከምንገናኝ ድረስ እጅግ አድርጌ ነው የምወዳችሁ። ቻው።